ማን ነው? ራሴ ነው። ድንቅነሽ ማን ነች? ባለቤቴ ናት። ባለቤት ነች ድንቅነሽ። የድንቅነሽ አባት አየለ ነው? አዎ። ኤርትራ የሚባል ሀገር? አዎ። እዛ ነው መጣ። ከኤርትራ ነው የመጣሽው? እግርሽን ያምሻል? አዎ። በቃ ጌታ ሆይ በስሜ ጥራኝ አልኩት። በስምሽ መጠራት ምን ያደርግልሻል? በሽታሽን ነገርኩሽ አይደል? አዎ። በቃ ማሚዬ አሁን በስምሽ በጠራሽ ደስ ይልሻል? ኖ አሁን በቃ ትርሃስ ማን ነች? ኪዳነ ምሕረት ብሎ የሚያመልከው ማን ነው? እናንተ ዘር ላይ እናንተ ቤተሰብ በሙሉ ዘራችን ከዚች ማይክሮ ሰከንድ ጀምሮ ፈውስ ሆነልሽ። አሜን። ተፈውሻለሁ በይ። ተፈውሻለሁ። ድገሚና በይ። ተፈውሻለሁ። በፊት ምን ማድረግ ይከለክልሻል ሰውነትሽ? ለመራመድ ገመድ እንደታሰረ ሰው እሺ፣ እዚህ በቃ ይዘኛል። እስኪ አሁን ወክ አድርጊ። ለቅሶ ምዕራፍሽን እግዚአብሔር ዘጋሁት አለ። አሜን። በስጋ ለሚያይ ሰው ሁሉ የሞላልሽ ነው የምትመስዪው። በጣም የደላሽ የተረፈሽ የተትረፈረፈሽ ትመስያለሽ። ከሁሉ በላይ ሰላም ነው የራቀሽ። የሰላም አምላክ እግዚአብሔር አጠገብሽ እንዳለው አሳይሻለሁ። በተወራረድሽው ጉዳይ አምላክ እግዚአብሔር የለህም ወይ ባልሽው ጉዳይ ልጄ እመጣለሁ አለኝ ጌታ። ዮዲትን ታውቂያታለሽ? ኢየሱስ ማን ነው? አጠገባችሁ ያለው ሰው ጨብጡት እስቲ። አንተ በጣም እድለኛ ነህ በሉት። ዛሬ እንኳን መጣ። ቁም እስቲ። አንተ እንዴት ነህ? ታከለ ማን ነው? ራሴ ነው። አንተ ራስህ ነህ? ኦኬ። ድንቅነሽ ማን ነች? ባለቤቴ ናት። ባለቤት ነች ድንቅነሽ። የድንቅነሽ አባት አየለ ነው? አዎ። ከእናንተ ቤት ላይ እግዚአብሔር የእባቡን ጭንቅላት ሲቀጠቅጠው አየሁ። አሜን። ቤትን ቤተሰብን ነፃ ሲያወጣ አየሁ። በባለቤት አባት ዘር ላይ ያለውን የአውሬ መንፈስ ወጋው ጣለኝ። አሜን። ባክ በጣም ብረገጥ አድርጋ አሜን በለኛ። አሜን። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስም የእናንተ ቤት ሰላም እንዲሆን እጸልያለሁ። አሜን። የመጀመሪያውና አንደኛው ነገር የልጅነትን አምላክ እግዚአብሔርን ተጣበቅ። እየሰማኸኝ ነው? የልጅነት አምላክን እግዚአብሔርን ምን በል? ተጣበቅ። አሁን እኮ አንተ ከጉርምስና እድሜ ያልፋል። እሺ ወጣ ገባ አትበል። ከእግዚአብሔር ጋር ተስማማ። ሰርተ ለፍተ ደክመ ሰው እንዳትሆን መንገዶች ሁሉ እንዲዘጉ እያደረገ ያለ የጨለማ መንፈስ በባለቤት ዘር ፋሚሊ ውስጥ ያለ ከርስ ነው። እግዚአብሔር ዛሬ ፈትቻለሁ አለ። አሜን። አንድ ሰው ጮሆ ተፈትቻለሁ ይበለኝስ። ደግመ ተፈትቻለሁ በለኝ። ለመጨረሻ ጊዜ ተፈትቻለሁ በለኝ። እስቲ እጅሽን ያነሳሽው እናት ቁሚ። አንቺ ያ ቁሚ። እንዴት ነሽ? ኤርትራ የሚባል ሀገር ታውቂያለሽ? አቤት። ኤርትራ የሚባል ሀገር? አዎ። ከዛ ነው መጣው። ከኤርትራ ነው የመጣሽው? እንጂ ሰስኔ ናስቲ ይህን ቅባት ይዘህ ሂድ በኢየሱስ ስም። እግርሽን ያምሻል? አዎ። ሃሌሉያ። ኢየሱስ ማን ነው? ኢየሱስ ማን ነው? እንዴት ነሽ? ክብር ለኢየሱስ ይሁን። አሜን። ከኤርትራ ነው የመጣሽው? አዎ። ከኤርትራ ነው የመጣሽው? አዎ። እዚህ ቸርች መጥተሽ ታውቂያለሽ? እዚህ መጥቼ አላውቅም። እንዲያውም አጋጣሚ ነው የመጣሁት። ዝም ብዬ ለቸርች ወጣሁ። በኋላ እዚህ ያሉ ሁለት የኔ ጓደኛሞች እዚህ ያሉ ነው። እስቲ ከሷ ጋር የመጣችው በጣም ደስ አለኝ። ነው በጣም ደስ ያለኝ። በኋላ ምን አልኩ? እዛ ቁጭ እንዳልኩ እንዴት እንደዚህ መጣሁ? እንዴት አለ ቆጠሮ መጣሁ? ሰው ይቋጠራል። እዚህ እንወስድሻለን ምናምን ይላሉ። እኔ ግን እንዴት በኋላ የዳዊት እንትን አመጣልኝ። ዳዊት በበግ እየጠበቀ ስሙኝማ፣ ስብከት ነው እየነገረቻቸው። ቤት እየጠበቀ ያላሰበውን የንግስነት ቅባት በቤቱ ነበር፣ ግን አልታሰበም። በሰው አእምሮ አልታሰበም። በእግዚአብሔር ታየና ድንገት ና ተብሎ ሲጠራ ተቀባ። እኔ ደግሞ ድንገት ነው የመጣሁ ወደዚህ ቸርች። ምንም አላውቀውም፣ ሰፈር አላውቀውም፣ አገሩ አላውቀውም። በቃ በመስኮት ቴሌቪዥን ነውና እዚህም አላውቀውም። እና መጣሁ። ይሄን እዛ ቁጭ እንዳልኩ ይሄን እያሳላሰልኩ ነበርኩ። በኋላ ስሜት በቃ ጌታ ሆይ በስሜ ጥራኝ አልኩት። እሺ ዝም በይ በቃ። በስምሽ መጠራት ምን ያደርግልሻል? በሽታሽን ነገርኩሽ አይደል? በቃ ማሚዬ አሁን በስምሽ በጠራሽ ደስ ይልሻል? ኖ አሁን በቃ ትርሃስ ማን ነች?
ዛሬ ለአንድ ሰው በከፍታ ላይ መቆም ይሁንለት። በከተማው አደባባይ ላይ መቆም ይሁንለት። ዋና ዋና በሮች ይከፈቱለት። ዋና ዋና ደጆች ይበርገዱለት። በስምሽ አቅሻለሁ አላት ኢየሱስ። ከነ ኬዝሽ ከነ ችግርሽ አቅሻለሁ አላት። ይሄው አሁን ተፈወሽ። በቃ ሌላ ታምራት የለም። ተፈወሽ። በቃ ሩጪበት፣ እንደፈለግሽ ተመላለሽበት። ኦኬ ኪዳነ ምሕረት ብሎ የሚያመልከው ማን ነው? እናንተ ዘር ላይ እናንተ ቤተሰብ በሙሉ ዘራችን ኢየሱስ ማን ነው? ጌታ ነው። ኢየሱስ ማን ነው? አሁን ድንገት መታ እሷ ፈውሷን ተቀበለች። ድንገት መታ ሰላሟን አገኘች። ድንገት መታ ጌታን ተገናኘች። እንግዲያው በቀጠሮ የመጣችሁ ፕሮግራም አድርጋችሁ ለመጣችሁ ለእናንተ መልእክት አለኝ። እስከ ዛሬ የመጣሽበትን አይደለም፣ እስከ ዛሬ የሄድሽበትን መንገድ አይደለም። እግዚአብሔር ሌላ መንገድ፣ ሌላ አሰራር፣ ሌላ አካሄድ፣ ሌላ ቅባት፣ ሌላ በረከት በኢየሱስ ስም ይዘዝላችሁ። ከዚች ማይክሮ ሰከንድ ጀምሮ ፈውስ ሆነልሽ። አሜን። እስቲ ተፈውሻለሁ በይ። ተፈውሻለሁ። ድገሚና በይ። ተፈውሻለሁ። በፊት ምን ማድረግ ይከለክልሻል? ሰውነትሽ ምን ማድረግ ይከለክልሽ ነበር? ለመራመድ ገመድ እንደታሰረ ሰው እሺ፣ እዚህ በቃ ይዘኛል። እስቲ አሁን ወክ አድርጊ። ወይ ማአልቲ የለም። እርግጠኛ ነሽ? የለም፣ የለም። እንዲህ ብዬ ልባርካቸዋል። ቀኞቻችሁን ዘርጉልኝ ወደፊት። በጌታዬ በኢየሱስ ክርስቶስ ስምና ስልጣን የእስራኤል ቅዱስ እውነተኛው የሆነው እግዚአብሔር ዛሬ በእጅ ይዘህ የመጣኸው በልቤ ያሰብከው ቤት የተውከው ሆስፒታል ያስቀመጥከው እስር ቤት ያለው ጉዳይ አገር ውስጥ ከሀገር ውጭ የሆነው የትኛውም የሚያስጨንቃችሁ ጉዳይ አሁን ይንከባለል፣ በኢየሱስ ስም ይንከባለል። ጌታ ብቻ ይናገር እንጂ መንፈስ ቅዱስ ብቻ ይስራ እንጂ በቃ ይኸው እንደዚህ ነው። አሁን ሰይጣን ለዚህ ሴት ሰርጀሪ ነበር ፕሮግራም ያደረገላት። ጌታ ምስክር ነው የምነግራችሁ። አጥንትሽ ተሰንጥቋል ምናምን ገለመሌ ነበር የምትባለው። ጌታ ቀደመ። አጠገብ ያለውን ሰው ንካውና በዛ ጉዳይ በለ፣ ባንቺ ነገር ጌታ ቀድሟል፣ በእኔ ጉዳይ ጌታ ቀድሟል። እልል በሉለት፣ አጨብጭቡለት። ነገር አንድ ላይ ነው የመጣችሁት። እሷን እንዴት እንሄዳላችኋት? አሁን እንዳለችው ድንገት ነው። ድንገት ነው። ኦኬ እሺ። እናንተ በፕሮግራም ነው የመጣችሁት። እሷ ድንገት ነው። አንቺና እሷ በፕሮግራም አራታችሁ በፕሮግራም መጣችሁ። ኦኬ ኢን ዘ ኔም ኦፍ ጂሰስ። እንዴት ነሽ? ቤትሽ፣ ህይወትሽ፣ ኑሮሽ፣ ትዳርሽ፣ ቤተሰብሽ ሰላም ነው? እግዚአብሔር ይመስገን። ሰላም ናቸው? ሁሉም ሰላም ነው? ሰላም። እሺ እናንተ ቤት ሊረብሻችሁ ያለውን አውሬ ልምታው። አሜን አሜን ይመስገን። ራሄል ማን ነች? እኔ። ከሞን ይህን ቅባት ይዘሽ ሂጂ። ቤትሽ ከዚህ ሰዓት ጀምሮ ሰላም ይሆን። ኑሮሽን፣ ቤትሽን ሊበትን ያለ አውሬ ጨለማ ተመቷል። አንድ ሰው ጮሆ አሜን አይልም ወይ? አሜን። ደግማችሁ አሜን አትሉም ወይ? አሜን። ስሚኝማ፣ እንዴት ነሽ? እግዚአብሔር ይመስገን። የለቅሶ ምዕራፍሽን እግዚአብሔር ዘጋሁት አለኝ። አሜን። በስጋ ለሚያይ ሰው ሁሉ የሞላልሽ ነው የምትመስዩ። በጣም የደላሽ፣ የተረፈሽ፣ የተትረፈረፈሽ ትመስያለሽ። ከሁሉ በላይ ሰላም ነው የራቀሽ። የሰላም አምላክ እግዚአብሔር አጠገብሽ እንዳለው አሳይሻለሁ አለኝ። በተወራረድሽው ጉዳይ አምላኬ እግዚአብሔር የለህም ወይ ባልሽው ጉዳይ ልጄ እመጣለሁ አለኝ ጌታ። ዮዲትን ታውቂያታለሽ? እናንተ ቤት እናንተ ቤተሰብ ላይ ማግባትና መፍታት ኖርማል ሆኗል። ኖርማል ሆኗል። ልክ ነው የማወራው። ማየ አይዞሽ፣ አትሳቀቂ። ዛሬ በጌታ በኢየሱስ ስም ትዳራችሁን የሚመታ አውሬ፣ ልጆቻችሁን የሚመታ አውሬ፣ በረከታችሁን የሚበትን አውሬ የተበተነ ይሁን በናዝሬቱ ጌታ በኢየሱስ ስም። በተለያየ ዓለማት ላይ ሆናችሁ ይህን ፕሮግራም የማየት እድል የገጠማችሁ ኢትዮጵያውያን፣ ኤርትራውያን፣ የአባቴ ብሩካኖች
በጌታ በኢየሱስም በህይወት በትዳር በኑሮ በልጆች በበሽታ የሚያስጨንቃችሁ የትም ስፍራ ላይ ያላችሁ እጆቻችሁን በእምነት የዘረጋችሁ ሁላችሁ ይሄን ፈውስ ይሄን በረከት ተቀበሉ በኢየሱስ ስም። ተቀበሉ በኢየሱስ ስም። ተቀበሉ በኢየሱስ ስም። ተቀበሉ በኢየሱስ ስም። አምላኬ እግዚአብሔር በሚያስጨንቃችሁ ጉዳይ ላይ ድንገት መጥቶ ያሳርፋችኋል። ድንገት መጥቶ ያሳርፋችኋል። መጽሐፍ ሲናገር እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ወዳጄ ጓደኛ ማንም ጠርቶ አያሳርፍም። ብትሄድበት ራሱ ፊት ይነሳሃል። የለም ያስብልሃል። አያችሁ አድራሻውን ያለበትን ነግሮ ና የሚል ኢየሱስ ብቻ ነው። ከመጣ በኋላ የሚያሳርፍ ኢየሱስ ብቻ ነው። እጆቻችሁን ብድግ አድርጎ ልባርካችሁ። የሚያሳርፈው የአምላክ የእግዚአብሔር ጸጋ አሁን ያገኛችሁ። የሚረዳው የእግዚአብሔር መንፈስ አሁን ያገኛችሁ። በኢየሱስ ስም አሜን ላላችሁ ሁሉ ሆነላችሁ። እንጂ ሰስኔም እልልታ ጭብጨባ ለጌታ። በደንብ ስሚ። የህይወት ለውጥ የኑሮ ለውጥ እግዚአብሔር የስፍራን ለውጥ አደርግልሻለሁ። ከዚህ በኋላ ያቺ አልቃሻ ሴት ተብለሽ አትታወቂም። እግዚአብሔር እንደገና አስብሻለሁ አለ። እኔ እረዳሻለሁ። የጌታን ያህል ባይሆንም እረዳሻለሁ። ከሁኔታው የተነሳ የተውሽውን ነገር ከእግዚአብሔር ጋር ያለሽን የጣልሽውን ነገር አንሺው። እሺ ማየ ከጌታ ጋር ተስማሚ። ቢመችም ባይመችም አለበለዚያ እዚህ ቤት ትባረካለህ ብቻ የለም። ክብር ለጌታ ይሁን። የመባረኪያው መንገድ ነው የሚነገረው እዚህ ቤት። እሱ ደግሞ ከእግዚአብሔር ጋር ምን ማለት መስማማት። ጌታ የሚያወራው ነገር ራይት። ምክንያቱም እዚህ ቤት ኖ ማለት ስለሚቻል ተሳስታል። የእግዚአብሔር ሰው አድራሻ ስታል ማለት ይቻላል። እዚህ ቤት እነግርሻለሁ ከዚች ማይክሮ ሰከንድ ጀምሮ በጌታዬ በኢየሱስም ነገርሽ ይፈወስ። አሜን። ነገርሽ ይፈወስ። አሜን። እግዚአብሔር ጣልቃ ይግባልሽ። አሜን። እግዚአብሔር ጣልቃ ይግባልሽ። ከዚህ ሰዓት ጀምሮ ያሳረፈሽ ፈጽሞ በነገር ሁሉ ማረፍ ይሁንልሽ። አሜን። አሜን። ዘይት ስጡኝ እስቲ ነይ እስቲ። በናዝሬቱ ጌታ በኢየሱስ ስም የትኛውም አዋጅ ከህይወትሽ ላይ ይሻር፣ ከዘመንሽ ላይ ይሻር፣ ከዘላለምሽ ላይ ይሻር። የእግዚአብሔር እጅ በላይሽ ላይ ይሆን። ማሚዬ ነይ እስቲ። ፈውስሽ ለዘላለም የጸና ይሁን በኢየሱስ ስም። ድነሽ ቀር በምስጋናና በምስክርነት ያገናኘን። ሞገስ በላይሽ ላይ ሂጂ ተከናወኝ። ሸዊት ዳንዳይ እግዚአብሔር ይመስገን። ሞገስ በላይሽ ላይ በሮች ደጆች ሁሉ አውቀው ይከፈቱ። የትኛውም የተወሰደብሽ ምርኮ በጥፍ ይመለስ። የተያዘብሽ ነገር ቢኖር በኢየሱስ ስም ይለቀቅ። መንገዶች ሁሉ ተከፍተው ታልፈው ይሰጡሽ። ተፈጸመ።